እንግዲህ ሩትዬ ከሀገር ወጣች ማለት ነው። በቃ አሁን የሚያስፈልጋት ለሩታ ሰላም፣ ለሩትዬ ሰላምና ሰላም ብቻ ነው የሚያስፈልጋት ማለት ነው። አሁን አብርሽ ራሱ አያስፈልጋትም። እንግዲህ ቪዲዮ ሲጀምሩ ላይክ ቻናሉ ሰብስክራይብ ማድረግ እንዳረሱ፣ ኮሜንት ላይ የገባችሁ ሩታኛ ጀግና፣ ሩታኛ እንቁ ያላችሁ መጻፋችሁን እንዳትረሱ። እንግዲህ በአሁኑ ሰዓት ማለት ነው ሩትዬ ከሀገር ወጣለች። አሁን በቃ በሰላም መኖር አለባት። አሁን ሩትዬ የሚያስፈልጋት ብር፣ ገንዘብ ምናምን ሳይሆን ሰላምና ሰላም ብቻ ነው ማለት ነው። አብርሃም ከጎና ሳይኖር ሲቀር በቃ እንደዚያው በሰላም እስኪ ራሷን ታዳምጥ። አሁን እዛ ሀገር ሄዳ ማለት ነው ራሷን ታዳምጥ። በቃ ብቻውን ስኖር እንግዲህ አብርሃምንም የዛ ጊዜ ትረሳዋለች ማለት ነው። አብርሃምን የዛ ጊዜ ትረሳዋለች። አብርሃምን ብረሰው አሪፍ ነው እንላለን እኛ። በቃ አሁን አብርሃምን መርሳት አለባት። ለምን ብትሉ እንግዲህ የተጫወተባት ይገኛል ማለት ነው። አሁን እኮ እሱ ሩታ ትወደኛለች፣ ሄርሜላ ትወደኛለች ብሎ ነው የሚጫወትባቸው እንጂ ሁለቱም ሂድ ከዚህ ምናምን ቢሉት እኮ እሱ ቀጥለጥ ብሎ ነው ከነሱ ጋር የሚኖረው ማለት ነው። ወይ ሩታን ይመርጣል ወይ ሄርሜላን ይመርጣል። እንደዛ ነበር የሚኖረው። ስለዚህ አሁን ሩትዬ ማለት ነው ትክክለኛ ውሳኔ ነው የወሰነችው። ትክክለኛ ነገር ነው ያደረገችው ነው የምለው እኔ። ትክክል ነው ማለት ነው። እንደዚህ ማድረግ አለባት። እንግዲህ ሩታ ማለት በጣም እንቁ የሆነች ጀግና የሆነች ለሰው አርአያ የምትሆን ሴት ናት። እንግዲህ እንደዚህ እንድትጎዳ እኛም አንፈልግም፣ እንደዚህ እንድትሆን እኛም አንፈልግም ማለት ነው። እሷ በሰላም በፍቅር ስኖር ነው እኛም በጣም ደስ የሚለም ማለት ነው። እንግዲህ አብርሽም ይሄንን ነገር አይቶ ይቅርታውን ተቀብሎ ከሩትዬ ጋር መኖር አለበት። በቃ ምንም ነገር ይቅርበት። በቃ ይሄ እንደዚህ ልብስ መልበስ ኮፍያ ማድረግ ምናምኑ ይቅርበትና ወደ ሩታ ይመለስ ነው ምንለው እኛ። ወደ ሩትዬ ይመለስና ከሷ ጋር ይኑር እንላለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።